ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የሕግ ባለሙያው ዶክተር ያዕቆብ ኃይለማርያም በ2003 ዓ.ም ለህትመት ካበቁት አሰብ የማናት የኢትዮጵያ የባህር በር ጥያቄ ከተሰኘው መጽሐፋቸው ውስጥ ያገኘነውን ኢትዮጵያ ለኤርትራ ያስረከበቻቸው መብቶችን መሰረዝ የሚገባትን የድንበር ኮሚሽኑን ውሳኔ እንዲሁም አሰብን ማስመለስ ያስችሉ ስለነበሩ ሁኔታዎች ያነሱባቸውን አስገራሚና ታሪካዊ ምዕራፎችን እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በአልጀርስ የድንበር ኮሚሽን ክርክር ወቅት የኢትዮጵያ ተወካዮች ወይ ለክርክሩ ትኩረት ካለመስጠት ወይንም ደግሞ ሆን ብሎ ኤርትራን ለመጥቀም በመፈለግ ወይንም በቀጣሪያቸው በኢህአዴግ ትዕዛዝ ኢትዮጵያን በግልጽ የሚጎዱ ውሳኔዎች በኢትዮጵያ ላይ እንዲወሰኑ የጠየቁባቸው ሁኔታዎች አሉ። እነዚህ ኢትዮጵያን የወከሉ ጠበቆች የድንበር ኮሚሽኑ ዳኞች አንዳንድ ክርክር የተነሳባቸው ቦታዎችን ወደ ኢትዮጵያ ለማካለል በሚፈልጉበት ጊዜ እንኳን ሽንጣቸውን ገትረው ከዳኞቹ ጋር ክርክር ገጥመው አንዳንድ ቀበሌዎች ወደ ኤርትራ እንዲታጠፉ አድርገዋል። የድንበር ኮሚሽኑ በተሰረዙና በሞቱ የቅኝ ግዛት ውሎች ላይ በመመስረት የኢትዮጵያ የምስራቅ ወሰን ከጠረፍ ወደ ውስጥ በሚካለልበት ክርክር ጊዜ ጠረፍ ከየት ይጀምራል የሚል ጥያቄ አንስተው ነበር። ከ1908 ዓ.ም ውል በፊት አጼ ምኒልክ ከጣሊያን ተወካይ ከሻለቃ ኔራዚኒ ጋር በተደራደሩበት ወቅት ወሰኑ ከጠረፍ ወደ ኢትዮጵያ ማለት ምዕራብ 60 ኪሎ ሜትር እንዲገባ ለሻለቃው ሐሳብ አቅርበውለት ይሄ 60 ኪሎ ሜትር በሁለቱ ተዋዮች መካከል መግባቢያ ሆኖ በ1897 ውሉ ከተፈረመበት 1908 ዓ.ም ድረስ ወሰን ሆኖ አገልግሏል። በዚህ ውል ድንበሩ ከጠረፉ ይጀምራል ከማለቱ ሌላ ጠረፍ ከየት እንደሚጀምር ጠረፍ ማለት ምን ማለት እንደሆነ አልገለጸም ነበር። የዚህ የ1908 ውል ስለ ጠረፍ የሚያነሳው አንቀጽ የድንበር ኮሚሽኑ ዳኞች አንስተውት ጠረፍ ምን ማለት እንደሆነ ከየትስ እንደሚጀምር እንዲያስረዱ ባለጉዳዮቹን ጠየቁ። የድንበር ኮሚሽኑ ጥያቄውን በማብራራት ጠረፍ የሚለው የሚጀምረው ከደሴቶቹ ነው ወይስ ባህሩ አልቆ በቀጣይነት ካለው መሬት ነው የሚል ጥያቄ ለባለጉዳዮቹ አቀረቡላቸው። የኤርትራ ተወካዮች የኢትዮጵያ ድንበር ከባህሩ ጠርዝ 60 ኪሎ ሜትር ወደ ውስጥ ይገባል የሚለው መሬቱ ከውሃ ጋር ከሚገጣጠምበት በቀጣይነት ወደ ውስጥ ማለት ወደ ምዕራብ ተለክቶ ነው እንጂ ከደሴቶች አይጀምርም ሲሉ ተከራከሩ። የኢትዮጵያ ተወካዮች በውሉ 60 ኪሎ ሜትር የተባለው የሚነሳው ከደሴቶቹ ጀምሮ ነው ብሎ በመከራከር ፈንታ ከደሴቶቹ ሳይሆን ባህሩ ከመሬት ከሚገጣጠምበት ጀምሮ ነው በማለት ኤርትራ ከጠየቀችው ጋር በመስማማታቸው ኮሚሽኑ ወሰኑ የሚጀምረው ከደሴቶቹ ሳይሆን መሬቱ በቀጣይነት ከሚጀምርበት ነው በማለት በመሬቱና በደሴቶቹ መካከል ያለውን ርቀት ለኤርትራ ሰጠ። ስለሆነም ከደሴቶቹ ጀምሮ ወደ ምዕራብ ቢለካ የኢትዮጵያ ድንበር ርቀቱ ከ60 ኪሎ ሜትር በጣም ይበልጣል። አሁን በኤርትራ እጅ ወደቁ 160 ደሴቶች በቀይ ባህር ሲገኙ አንዳንዶቹ ከመሬቱ ርቀው የሚገኙ ናቸው። እጅግ ቢያንስ ኤርትራ 12 ኖሎቲክ ማይልስ ወደ ውስጥ ገብታ የኢትዮጵያ መሬት ይዛለች። በኮሚሽኑ ኢትዮጵያን የወከሉ ጠበቆች የወሰዱት አቋም ከቶም ልክ ሊሆን እንደማይችል የሕግ ሀሁ የቆጠረ ሰው ሊያውቀው የሚችለው ነበር። ጣሊያን ከኢትዮጵያ ጋር በ1908 ዓ.ም የፈረመችው ውልና ሌሎችም ኤርትራና በአቅራቢያው የሚገኙ ደሴቶችን ቅኝ ግዛት ሲያደርጉ መላውን ኤርትራ ማለት ደሴቶቹን ጨምሮ ነበር እንጂ ኤርትራን በከፊል አልነበረም። የኢትዮጵያ ተወካዮች ጠረፍ ማለት ምን ማለት ነው ከየትስ ይጀምራል ለሚለው ጥያቄ መልሱ እንደ አውሮፓውያን አቆጣጠር በ1982 ዓ.ም በወጣው የባህር በር ስምምነት 1982 ማሪታይም ኮንቬንሽን በግልጽ ስለተቀመጠ ይህንን ፈልጎ ማግኘት አዳጋች አልነበረም። ይህ ስምምነት አንድ ከባህር ጋር የሚዋሰን ሀገር ግዛቱ ከመሬቱ 12 ኖሎቲክ ማይልስ ወደ ባህሩ ዘልቆ እንደሚገባ ይገልጻል።
አሰብን የሚያካልለው ቀይ ባህር ከማዶ ካሉት አረብ ሀገሮች በተለይም ከየመን ጋር የሚጋሩት በመሆኑ ባህሩ ለሁለት ተከፍሎ ግማሹ ወደ አፋር ግማሹ ወደ የመን መካለል ይኖርበታል። ጠረፍ የሚለው ከመሬቱ መጀመሪያ ከሆነ ኤርትራ ከሚገባት ውጪ ቢያንስ ወደ ምዕራብ 12 ኪሎ ሜትር የኢትዮጵያ መሬት ይዛለች ማለት ነው። ጠረፍ ማለት በደሴቶችና በመሬት መካከል ያለ ርቀትና ደሴቶችንም ይጨምራል። አፄ ምኒልክ ተስማምተውበታል የተባለው 60 ኪሎ ሜትርም መለካት ያለበት ከደሴቶቹ ተነስቶ መሆን ይገባዋል በማለት ተከራክረው ኮሚሽኑ ውሳኔ ሰጥበታል እንጂ ከኮሚሽኑ ውሳኔ በፊት የኢትዮጵያ ጠበቆች ቀድመው የኤርትራን ጥያቄ መቀበላቸው ማንን ይወክሉ ነበር የሚል ጥርጣሬ ያነሳል። አንድ ጠበቃ የወከለውን አካል ጥቅም ለማስጠበቅ ክርክሩን አቅርቦ ዳኝነቱን ለተመደቡት ዳኞች ይተዋል እንጂ ራሱ ዳኛ ሆኖ የተቃራኒውን ጥቅም አያራምድም። እንዲህ አይነቱ አሰራር ከጥብቅና ተግባር ውጪ ሲሆን ምናልባትም ጠበቃ ሆኖ ከመስራት ሊያሳግደው የሚችል የሥነ ምግባር ጥሰትም ሊሆን ይችላል። የድንበር ኮሚሽኑ ዳኞች ጠረፍ የሚለው ቃል ምን ማለት እንደሆነ መጠየቃቸው ራሱ ኤርትራን ለመጥቀም ተብሎ የተነሳ ጥያቄ ይመስላል። ዳኞች ጠረፍ የሚለው ቃል ከደሴቶች ተነስቶ መለካት እንዳለበት ጠንቅቀው ያውቃሉ። አንድ ባህር የሚወስነው ሀገር ግዛቱ እጅግ ቢያንስ 12 ኖሎቲክ ማይልስ ወደ ባህሩ ዘልቆ እንደሚገባ ወይንም ሁለቱ ሀገራት ትይዩ ከሆኑ ደግሞ በመሐከላቸው ያለው ርቀት ከ24 ኖሎቲክ ማይልስ ካነሰ ባህሩን እኩል እንደሚካፈሉት ዳኞቹ ሊያጡት አይችሉም። ከአሰብ በስተምዕራብ ያለው ቡሬ የኢትዮጵያና የኤርትራ ወሰን ሊሆን እንዴት ቻለ? ቡሬ በአሰብ መስመር የመንገድ ትራፊክ መቆጣጠሪያ መሆኑ ይታወቃል። ቡሬ ከባህሩ ጠረፍ ከ60 ኪሎ ሜትር ይበልጣል። በድንበር ኮሚሽኑ ክርክር ወቅት የኤርትራ ተወካዮች ቡሬ የኢትዮጵያና የኤርትራ ድንበር እንዲሆን ኢህአዴግና ሻዕቢያ እንደተስማሙ ማስረጃ አቀረቡ። ማስረጃውም ከአዲስ አበባ እስከ መተላለፊያ የመንገድ ትራንስፖርት አገልግሎት ጥናት ይላል። በዚህም ጥናት ላይ ተስማምተውበት ኢህአዴግና ሻዕቢያ ተስማምተውበት እንደ አውሮፓውያን አቆጣጠር በ1994 ፈርመውበታል። ጥናቱ የትራንስፖርት የቁጥጥር ጣቢያዎችን ሲዘርዝር ቡሬ የኢትዮጵያ ወሰን፣ ቡሬ የኤርትራ ወሰን ብሎ አስቀምጦታል። ስለሆነም ኮሚሽኑ ቡሬ የሁለቱም ሀገራት የወሰን ከተማ ነው ሲል ወሰነ። ይህም ማለት በቡሬ በኩል የጣሊያኖች ውል ከመደበው ከ60 ኪሎ ሜትር በላይ ኤርትራ ወደ ኢትዮጵያ ዘልቃ ገብታለች ማለት ነው። የድንበር ኮሚሽኑ ጥናት ለድንበር መካለሉ ውሳኔ መሰረት ከማድረግ ፈንታ የጣሊያን 60 ኪሎ ሜትር ስምምነትን ማጽደቅ ነበረበት። አንድ ጥናት ሁለት ወገኖች በውል የተስማሙበትን ጉዳይ ሊሽር በፍጹም አይችልም። የድንበር ኮሚሽኑ ይህ ጥናት ተብየው ኢትዮጵያና ኤርትራ ሁለቱም ባለጉዳዮች የተስማሙበት አዲስ ውል ነው የሚል አቋም ነው የያዘው። ምዕራብ ትግራይ በምዕራብ በኩልም የተደረገው መካለል ኤርትራ ያነሳቻቸው አንዳንድ የይገባኛል ጥያቄዎች ኢትዮጵያ የበኩሏን ክርክር አቅርባ ኮሚሽኑ ውሳኔ እንዲሰጥበት ከመተው ፈንታ የጥብቅና ስርዓት በማይፈቅደው መንገድ የኢትዮጵያ ጠበቆች የኤርትራን ጥያቄ አምነው ተቀበሉ። በኮሚሽኑ ችሎት የኢትዮጵያ ወኪሎች የተጠቀሙባቸው ቃላት እነዚህ ነበሩ። ፎርት ካርዶና፣ ሞኖከሲቶ፣ ጉና ጉናና ጾረና የማያጠራጥሩ የኤርትራ ግዛቶች ናቸው። ሞኖከሲቶና ጉና ጉናን የውሉ መስመር ኤርትራ ውስጥ ሲያደርጋቸው ለኮሚሽኑ የቀረቡት ማስረጃዎች ግን ጾረናና ፎርት ካራዶና የውሉ መስመር ኤርትራ ውስጥ አያደርጋቸውም። በተለይ ጾረናን በተመለከተ ኢትዮጵያ ለኮሚሽኑ ባቀረበችው ጽሑፍ ጾረና የኤርትራ ግዛት ነች በማለት ወደ ኤርትራ እንዲካለል የኢትዮጵያ ወኪሎች ኮሚሽኑን ጠየቁ። ኮሚሽኑ ጾረና የኢትዮጵያ ግዛት መሆኑን ተረድቶ ወደ ኢትዮጵያ እንዲካለል በሚወስንበት ጊዜ የኢትዮጵያ ጠበቆች ጾረና የኤርትራ ሉዓላዊ ግዛት ነው ብለው ተከራከሩ። ስለሆነም ኮሚሽኑ ይህንን ጾረና ወደ ኤርትራ ይታጠፍ የሚለው የኢትዮጵያ ጥያቄ ሊዘለው ስላልቻለ ጾረናን ወደ ኤርትራ በማካለል የድንበሩ መስመር መለወጥ አስፈላጊ ሆኗል ሲል ኮሚሽኑ ደመደመ። የድንበር ኮሚሽኑ ጾረናን ወደ ኤርትራ ለማካለል ሲል የድንበር መስመሩ ሂደቱን ቀይሮ ጾረናን እንዲሸፍን እንዴት እንዳጠረውና እንደቀለበሰው ተያይዞ ያለው ማፕ በግልጽ ያሳያል። ኮሚሽኑ ውሉ የሚደነግገውን ግልጽ የድንበር መስመር አክብሮ ውሳኔ መስጠት እንጂ ክርክር ያልተነሳበትን ጉዳይ የድንበር ኮሚሽኑ በራሱ ተነሳሽነት ማስተናገድ አይገባውም ነበር።
ኮሚሽኑ ምንም ያላከራከረው ጾረና ወደ ኢትዮጵያ መካለል ይገባው ነበር ወይንም አይገባም ብሎ መጠየቅ ተገቢ አልነበረም። አንድ ዳኛ አንድን የውል አንቀጽ ወይንም ከፊል አሻሚ ከሆነበት ወይንም ግልጽ ካልሆነለት የሁለቱም ወገኖች ጠበቆች የየበኩላቸውን አቋም ጠይቆ ዳኛው ከብዙ አይነት የትርጉም ስልቶች በአንዱ ተጠቅሞ አንቀጹን ሊተረጉም ይችላል። ይህ ጾረና ወደ ኢትዮጵያ የሚያጥፈው የውሉ አንቀጽ ግልጽ ስለነበር ውሉ የሚለውን በቀጥታ ማስፈጸም እንጂ መተርጎም ወይንም ሌላ ጥያቄ ማስተናገድ አልነበረበትም። ኢትዮጵያ ብትፈልግ ከኮሚሽኑ ውጪ ጾረናን ለኤርትራ ትስጥ እንጂ በዚህ ግልጽ በሆነ ነገር ኮሚሽኑ የኢትዮጵያን ጠበቆች ጥያቄ ማድመጥ አስፈላጊ አልነበረም። በዚህ አይነት የኢትዮጵያ ተወካዮች መቀሌንም ለኤርትራ ይሰጥ ብለው ቢጠይቁ ኮሚሽኑ ሊቀበል ነው ማለት ነው። እንዲያውም የኢትዮጵያ ተወካዮች የኢትዮጵያ ሉዓላዊ ግዛት ለኤርትራ ይሰጥ በሚሉበት ጊዜ ድርጊቱን የጥብቅና ስነ ምግባር የሚጥስ ተግባር እንደመሆኑ መጠን ኮሚሽኑ ጉዳዩን መመርመር ይገባው ነበር። ምክንያቱም አንድ ጠበቃ ኃላፊነቱ የቀጠረው የደንበኛውን ጥቅም ወይንም መብቱን ማስከበር እንጂ ለባለጋራው እንዲሰጥበት አይደለም። ይህ የድንበር ኮሚሽን የኢትዮጵያ ግዛት መሆኑ ያወቀላትን የኢትዮጵያ ሉዓላዊ ግዛት ለሌላ አገር አሳልፎ መስጠት ኢትዮጵያን የወከሉ ጠበቆች ውሳኔ ብቻ ሊሆን አይችልም። ጠበቆቹን የቀጠረው የኢህአዴግ መንግስት መመሪያ ተከትለው መሆን አለበት። ይህ ጾረና በስጦታ ለኤርትራ የተሰጠው በጠበቆቹ ውሳኔ ከሆነ ኢትዮጵያ ጠበቆቿን ማባረርና ጉዳዩን ለኮሚሽኑ ማቅረብና ማስመርመር ይገባት ነበር። በኢትዮጵያ መንግስት ባለስልጣናት ትዕዛዝም ከሆነ ይህንን የኢትዮጵያ ሉዓላዊ ግዛትን አሳልፎ ለሌላ መስጠት በህግም ሊያስጠይቅ ይችላል። ይህንን የመሰለ ከጥብቅና ሙያ ስነ ምግባር ውጪ የሆነ ድርጊት ጠበቆች በራሳቸው ተነሳሽነት ያደርጉታል ለማለት ይቸግራል። ጉዳዩ ከፍተኛ ኃላፊነት የሚያስከትል ስለሆነ የኢትዮጵያ ሉዓላዊ ግዛት ለጠላት አሳልፎ ማን እንደሰጠ ተጣርቶ ውሳኔ በሰጠው ሰው ላይ ህጋዊ እርምጃ መውሰድ የግድ ይላል። ከነዚህ ከላይ የተጠቀሱት ምሳሌዎች ሌሎችም ኢትዮጵያን የጎዱ ስህተቶች እንዳሉ ማስተዋወስ ያስፈልጋል። ኢትዮጵያ ከ9 ሚሊዮን ዶላር በላይ ከፍላ የቀጠረቻቸው ጠበቆች ጾረናን ኮሚሽኑ ከወሰነው በተቃራኒ ለኤርትራ አሳልፈው ሲሰጡ በቆረጥከው ዱላ ብትመታ በመረጥከው ዳኛ ብትረታ መገረም የለብህም የሚለው የአበው አባባል ዛሬ በኢትዮጵያ ላይ ደረሰ። የደብረ ቢዘን ገዳም በምጽዋ መንገድ ከአስመራ ትንሽ ወጣ ብላ የምትገኝ ጥንታዊት ገዳም ነች። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የቆየ ትስስር ስላላት እንደ አውሮፓውያን አቆጣጠር ግንቦት 2 ቀን በ1889 ዓ.ም በኢትዮጵያና በጣሊያን በተፈረመው በውጫሌ ውል በአንቀጽ 4 ገዳሚቱ እስከ ምጽዋ ከሚደርሰው ርስተ ጉልቷ ጋር የኢትዮጵያ ሉዓላዊ ግዛት ሆና እንድትቆይ ስምምነት ተደርሶ ነበር። በተጨማሪም ደብረ ቢዘን ገዳምን በምንም አይነት መልኩ ኢትዮጵያ ለወታደራዊ ጥቅም እንዳታውለው ውሉ ይከለክላል። የአልጀርስ ስምምነትም ሆነ የድንበር ኮሚሽኑ ስለዚህ ስምምነት ምንም ያሉት ነገር የለም። በድንበር ኮሚሽኑ ፊት ኢትዮጵያን የወከሉ ጠበቆችም ስለ ደብረ ቢዘን ምንም ያመለከቱት ነገር አልነበረም። በእርግጥም ኤርትራ ውስጥ የምትገኝ አንዲት ገዳም ኤርትራ ነፃነቷን ስትጎናጸፍ ገዳሟ የኢትዮጵያ ግዛት ሆና የምትቆይበት መንገድ የለም። ሆኖም ግን አማራጩ በገዳሙ ምትክ ኤርትራና ኢትዮጵያ ተደራድረው ለኢትዮጵያ ማካካሻ መስጠት ፍትሃዊ አካሄድ በሆነ ነበር። አሰብ ቀደም ሲል የኢትዮጵያ ሉዓላዊ ግዛት መሆኗ ቢረጋገጥም ለሰላምና ለመልካም ጉርብትና ሲባል ለደብረ ቢዘን ማካካሻ ብትሆን ለሁለቱም ሀገር ሰላም ጥሩ መፍትሄ ነበር። ሆኖም በተደጋጋሚ እንደታየው ኢትዮጵያን የሚወክሉ ጠበቆች አሁንም የኢትዮጵያ መብትን አሳልፈው ሰጥተዋል። በተመሳሳይ መልኩ የአልጀርስ ስምምነትም ሆነ የድንበር ኮሚሽኑ ውሳኔ እንደ አውሮፓውያን አቆጣጠር በ1900 በተፈረመው ውል የተደነገገው ጣሊያን በማንኛውም ምክንያት ኤርትራን ለቃ ብትወጣ መላው ኤርትራ ወደ ኢትዮጵያ ትታጠፋለች የሚለውን አንቀጽ የኢትዮጵያ ጠበቆች ሳያነሱት በዝምታ አልፈውታል። ይህም ማለት የድንበር ኮሚሽኑም ሆነ ኢትዮጵያን የወከሉ ጠበቆችም ሆነ ብለው ኢትዮጵያን የሚጎዱ አንቀጾችን ነቅሰው አውጥተው ተፈጻሚ ሲያደርጉ ኢትዮጵያን አንዳንድ መብቶችን የሚያጎናጽፉ አንቀጾችን ደግሞ ሆነ ብለው ሲዘሏቸው በተደጋጋሚ ተስተውሏል። ከላይ እንደተገለጸው የድንበር ኮሚሽኑ ለውሳኔው መሰረት ያደረጋቸው ጣሊያንና ኢትዮጵያ የተስማሙባቸው የቅኝ ግዛት ውሎች ሆነው በተጨማሪም አግባብነት ያላቸው የዓለም አቀፍ ሕጎችና የአፍሪካ አንድነት ድርጅት የ1964 ዓ.ም የመሪዎች ጉባኤ ውሳኔ እንዲሆኑ
የኢትዮጵያ ተወካዮች መስማማታቸው ይታወሳል። የኢትዮጵያ ተወካዮች ጣሊያን ለጥቅሟ ስትል በኢትዮጵያ ላይ በግድ የጫነቻቸው ውሎች ለኢትዮጵያ ይጠቅማሉ ብለው በዚህ መስማማት አይናችሁን ጨፍኑ እናሞኛችሁ አይነት ነው። ኢትዮጵያን የወከሉ ጠበቆች እነዚህ የቅኝ ግዛት ውሎች ደንበኛቸውን ኢትዮጵያን የሚጎዱ መሆናቸው ለደንበኛቸው ለኢትዮጵያ መንግስት ማስታወቅ የጥብቅና ተግባር የሚጠይቀው ኃላፊነት ነበር። ይህንን ካላስታወቁ የጥብቅና ስነ ምግባር ጥሰዋል። ኢትዮጵያን የወከሉ ጠበቆች የድንበር ኮሚሽኑ ውሳኔ በእነዚህ በተሻሩ ውሎች ይመርኮዝ ከማለት ይልቅ የዓለም ህብረተሰብ የሚጠቀምባቸውና ከዚህ በፊትም የተጠቀመባቸው የተፈተኑ የዓለም አቀፍ ህግጋት፣ የዓለም አቀፍ ፍርድ ቤት ውሳኔዎች፣ የታወቁ ምሁራን ትንታኔዎች ወዘተ ፍትህን ለማስፈን ይበልጥ ይጠቅሙ እንደነበር መገንዘብ ይገባቸው ነበር። ውሳኔዎቹ በቅኝ ግዛት ውሎች ይመስረቱ ብሎ ክርክር ማቅረብ ሌላውን ወገን ለመጥቀም ታስቦ ካልሆነ በስተቀር እንዴት እንዲህ አይነት በኢትዮጵያ ላይ በግድ የተጫኑ ውሎች ደንበኛችንን ይጠቅማሉ፣ ፍትህ ያሰፍናሉ ተብሎ ይታሰባል? ደንበኛቸው ኢህአዴግም የኮሚሽኑ ውሳኔ እነዚህ በፈረሱ የቅኝ ግዛት ውሎች መመስረት አለበት ብሎ ድርቅ ካለም ጠበቆቹ ስራውን ትተው መሰናበት ይገባቸው ነበር እንጂ ህገወጥ በሆኑ ውሎች ተመርኩዘው በመከራከር የህዝብን መብቶች ማስከበር አይገባቸውም ነበር። የድንበር ኮሚሽኑ ለውሳኔው መሰረት ካደረጋቸው ህጎች በአፍሪካ አንድነት ድርጅት የመሪዎች ጉባኤ በካይሮ በ1964 ዓ.ም በውሳኔ ቁጥር AHG ሪስ 161 ህዝባር 1 የተደነገገው አንዱ ነበር። ይህም ውሳኔ ቅኝ ግዛት የነበሩ አገራት ነፃ በሚወጡበት ጊዜ በቅኝ ግዛት ወቅት የነበረው ወሰን ወይም ድንበር ማክበር እንዳለባቸው ይደነግጋል። ይህ ህግ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔ ነው። በመጀመሪያ ደረጃ ኤርትራ ከቅኝ ግዛት ነፃ የወጣችው በ1952 ዓ.ም በፌዴሬሽን ከኢትዮጵያ ጋር ስትቀላቀል ሲሆን ኤርትራ ከኢትዮጵያ በተገነጠለች ጊዜ በሁለቱ ሀገራት የነበረው ግንኙነት የቅኝ ገዥና ተገዥ አልነበረም። ስለሆነም ይህ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔ ለኢትዮጵያና ለኤርትራ ወሰን መካለል አግባብነት የለውም። ይህ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔ ከቅኝ ግዛት ነፃ ለሚወጡትና በተጨማሪም ለሌሎች በመገንጠልም ይሁን ወይንም በሌላ መንገድ ነፃነት ለሚጎናጸፉ ሀገራት አግባብነት አለው ከተባለ ኤርትራ ነፃ ስትወጣ የነበራትን ግዛት ይዛ ትሄዳለች እንጂ ነፃ በወጣች ጊዜ በግዛቷ ውስጥ ያልነበረውን አሰብ ልትወስድ አትችልም። ይህ እጅግም አስቸጋሪ ያልሆነ ግልጽ የህግ ነጥብ የኢትዮጵያ ተወካዮች እንዴት ዘነጉት? ጉዳዩ የዝንጋታ ሳይሆን የሌላ ይመስላል። ስለሆነም ኤርትራውያን የኢትዮጵያ ቅኝ ግዛት ነበርን ካሉ ነፃ ሲወጡ አሰብን ወደ ኢትዮጵያ ተተው የያዙትን መሬት ብቻ ይዘው መገንጠል ይገባቸው ነበር። የለም የኢትዮጵያ አካል እንጂ ቅኝ ግዛት አልነበርንም ካሉም ደግሞ ሊገነጠሉ የሚችሉት አንዳንድ ግዴታዎችን ካሟሉ በኋላ ብቻ ነበር። በቅኝ ግዛት ስር የነበረ አንድ ሀገር ነፃ በሚወጣበት ጊዜ ወሰኑ የትኛው መሆን አለበት የሚለው ጥያቄ በመጀመሪያ የተነሳው በ19ኛው ምዕተ ዓመት የስፔን ቅኝ ግዛት የነበሩ የላቲን አሜሪካ ሀገራት ነፃ በወጡበት ጊዜ ነው። እነዚህ የቀድሞው የስፔን ቅኝ ግዛት ነፃ ሲወጡ ወሰናቸው ቅኝ ገዢዋ ስፔን የመሰረተቻቸው ድንበሮች መሆን አለበት ተብሎ በያስከው እርጋ የሚል አንድ የህግ መርህ ተፈጠረ። ይህ መርህ ይበልጥ ጎልቶ የወጣው የአፍሪካ ሀገራት ከቅኝ ግዛትነት ነፃ ሲወጡ ወሰናቸው የትኛው መሆን አለበት ለሚለው ጥያቄ በ1964 ዓ.ም በካይሮ ተሰብስቦ የነበረው የአፍሪካ አንድነት የመሪዎች ጉባኤ ይህንኑ መርህ ተቀብሎ አንድ ሀገር ነፃ በሚወጣበት ጊዜ ቅኝ ገዢዎች የመሰረቱት አንድ ቋሚ ወሰን ስላለው ያ ወሰን ሳይለወጥ የአዲሲቱ አገር ድንበር እንዲሆን ተወሰነ። ይህንኑ ውሳኔ በማጽደቅ የአፍሪካ አንድነት ድርጅት አባል ሀገራት ነፃ የቅኝ ግዛት ወሰኖችን ላለመለወጥ ቃል ገቡ። ይህንን መርህ በመጣስ በቤልጂያን ኮንጎ፣ በናይጄሪያን፣ በሱዳን ከግዛቶቻቸው ውስጥ አንዳንዶቹ ክፍሎች የቅኝ ግዛት ወሰኖችን በመለወጥ ሊገነጠሉ በመከሩ ጊዜ በአፍሪካ ሀገራት ተቃውሞ ገጠማቸው። ይህ በያስከው እርጋ የሚለው የህግ መርህ በሂደት ተስፋፍቶ የሚመለከተው ከቅኝ ግዛት ነፃ የወጡ አገሮችን ብቻ ሳይሆን በማንኛውም መንገድ ለምሳሌ በአገሪቱ መከፋፈል ተፈጥሮ ነፃ ለሚወጡ አገራት አግባብነት እንዲኖረው ሆኗል። ነፃ የወጣው አገር ወሰኑ በውስጥ አስተዳደር የተመሰረተ ወይንም የቅኝ ግዛት ወሰን ሊሆን ይችላል። አዲሱ አገር ነፃ በሚወጣበት ወይንም በሚገነጠልበት ጊዜ ያ የአስተዳደር ወይንም የቅኝ ግዛት ወሰን
በዚህ የሕግ መርህ መሰረት የጸና ይሆናል ማለት ነው። ሰርቶ አደሩ ሕዝብ የራሱን ዕድል በራሱ ለመወሰን እንዲችል የብሔረሰቦች እኩልነት ለማረጋገጥ የአካባቢው የራስ በራስ አስተዳደርን ተግባራዊ ለማድረግ የልማት ተግባሮችን ለማከናወን የአካባቢው ብሔረሰቦች ቋንቋ እንዲዳብር እንዲስፋፋና በጥቅም ላይ እንዲውሉ ለማድረግ ሲባል የትግራይ የአሰብ የድሬዳዋና የኦጋዴን ክፍለ ግዛቶች በአዋጅ ቁጥር 16 ህዝባር 1980 ዓ.ም ራስ ገዝ ተብለው ሲቋቋሙ የራሳቸው ወሰን ነበራቸው። ይህም አዋጅ የትግራይ የአሰብ የድሬዳዋና የኦጋዴን ራስ ገዝ አካባቢዎች ስልጣንና ተግባርን ለመወሰን የወጣ አዋጅ ቁጥር 16 1980 ይባላል። ኢትዮጵያ የውስጥ አስተዳደር ወሰን መለወጥ ሉዓላዊ መብቷ ሲሆን እነዚህ ራስ ገዝ አስተዳደሮች ወይንም ክልሎች የራሳቸውን ወሰን ከመሰረቱ ከ10 ዓመታት በላይ ሲሆን እነዚህ ወሰኖች የረጉ መሬት የጨበጡ ሆነው ነበር። ኤርትራ ነፃነቷን በተጎናጸፈች ጊዜ ይህ ጸንቶ የቆየው ኤርትራንና አሰብን የሚለየው የአስተዳደር ወሰን ጥሳ በጊዜው የኤርትራ አካል ያልነበረችውን አሰብን ስትይዝ ከልካይ አልነበራትም። በኢትዮጵያና በኤርትራ መካከል ያለውና የነበረው የወሰን ሁኔታ በሶቪየት ህብረት በዩጎዝላቪያና በቼኮስሎቫኪያ በተከሰተው ጋር ይመሳሰላል። ሶቪየት ህብረት ፈርሳ የህብረቱ አባል የነበሩ ሀገራት ተከፋፍለው ነፃ በወጡበት ጊዜ ቀደም ሲል ሶቪየት ህብረት መስርቶት የነበረውን ወሰን ተከትለው ነፃ ወጡ። እንዲሁም ዩጎዝላቪያ ስትከፋፈል ቀደም ሲል በዩጎዝላቪያ አስተዳደር የተመሰረቱ ድንበሮች እንደጸኑ ሆነው ሰርቢያ፣ ሄርሲጎቪ፣ ክሮኤሺያና ሞንቴኔግሮ ሲለያዩ የቀድሞኑ ድንበሮቻቸውን አልለወጡም። ሞንቴኔግሮ ቀደም ሲል ግዛቷ ያልነበረውን ክፍል ከሰርቢያም ሆነ ከሌሎቹ አልጠየቀችም። በአጠቃላይ ዩጎዝላቪያ በመባል ይታወቁ የነበሩ አያሌ ሀገራት ወይንም ክልሎች ነፃ በወጡበት ጊዜ የነበረውን ድንበር ጥሰው የሌላውን ግዛት የያዙበት ሁኔታ አልነበረም። ዩጎዝላቪያ በተበታተነች ጊዜ የግዛቶቹ ወይም የክልሎቹ ወሰን እንዲካለል የተቋቋመው የግልግል ኮሚሽን አርቢትሬሽን ኮሚሽን ሁኔታው ምንም ይሁን ምንም የራስን ዕድል በራስ መወሰን በጊዜው የነበሩ ወሰኖችን ሊለውጥ አይችልም ብሎ ውሳኔ ሰጠ። ይህ መርህ በጊዜው ያለው ድንበር እንዴት ተፈጠረ ሳይባል የተረጋጋውንና መሬት ላይ ያለውን ማጽደቅ እንደሚገባ የዓለም አቀፍ ሕግ ያስገነዝባል። ስለዚህ ኤርትራ ከአሰብ ጋር የነበራትን ወሰን ጥሳ አሰብን ስትይዝ በሁለት መንገዶች የዓለም አቀፍ ሕግን ጥሳለች ማለት ነው። ህዋትና ሻዕቢያ በዚህ ጉዳይ አስተሳሰባቸው የጨቅላ ቢሆንም ኤርትራን የኢትዮጵያ ቅኝ ግዛት በመሆኗ ነፃ መውጣት ይገባታል በማለት ለዚህም እኩይ ዓላማቸው ስኬታማነት ብዙ ዋጋ ከፍለው ኤርትራ ነፃ ወጣች ወይንም ከኢትዮጵያ ተገነጠለች። እንግዲህ ኤርትራ ከኢትዮጵያ ቅኝ ተገዥነት ነፃ ስትወጣ ቅኝ ግዛት የነበሩ ሀገራት ነፃ በሚወጡበት ጊዜ በወቅቱ የነበራቸው ግዛት የቅኝ ግዛቱን ወሰን ሳይለውጡ ነፃነታቸውን እንደሚጎናጸፉና ይህም የሕግ መርህ በካይሮ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ጸድቆ በአፍሪካ ተፈጻሚነት አግኝቶ የዓለም አቀፍ ሕግ አካል ሆኗል። ስለዚህ ኤርትራ ከኢትዮጵያ ተገንጠላ ነፃ ስትወጣ የኢትዮጵያ ቅኝ ግዛት በነበረችበት ጊዜ አሰብ ራስ ገዝ እንጂ የኤርትራ አካል አልነበረችም። ስለሆነም ኤርትራ ነፃ ስትወጣ የአሰብን ራስ ገዝ ሳይጨምር ከአሰብ ራስ ገዝ ሰሜን የሚገኘውን አገር ይዛ መሄድ ይገባት ነበር። ስለሆነም በአሁኑ ጊዜ የዓለም አቀፍ ሕግ አካል የሆነውን የ1964 ዓመተ ምህረት የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔን ጥሳ የኢትዮጵያ ሉዓላዊ ግዛት አሰብ ራስ ገዝን ይዛለች ማለት ነው። ኤርትራ የኢትዮጵያ ቅኝ ግዛት ነበረች ከተባለ ከኢትዮጵያ ተገንጠላ ነፃ ስትወጣ የኢትዮጵያ የውስጥ አስተዳደር ድንበሮችን ማክበር ይኖርባት ነበር። ይህም ማለት ራስ ገዝ በነበረች በኤርትራና በሌላዋ ራስ ገዝ በአሰብ መካከል የነበረው ኢትዮጵያ መስርቶት የነበረው ድንበርን ኤርትራ ማክበር ነበረባት። ኤርትራ ይህ ከአሰብ ጋር የሚለያትን ወሰብ ጥሳ አሰብን ጠቀለለች። ይህ ኤርትራ የፈጸመችው ጥሰት በያስከው እርጋ የሚደነግገውን የሕግ መርህና የአፍሪካ አንድነት ድርጅት የ1964 ዓመተ ምህረት የመሪዎች ጉባኤ ውሳኔን ይጥሳል። እነዚህ ከላይ የተጠቀሱት ሁለት የሕግ መርሆች ማለት የአፍሪካ አንድነት ድርጅት የካይሮ ውሳኔና በያስከው እርጋ የሚለው መርህ ተፈጻሚ መሆን አለባቸው ስንል እውነትም ኤርትራ የኢትዮጵያ ቅኝ ግዛት ነች ወይንም ነበረች የሚለውን አምነን ተቀብለነው ሳይሆን ሻዕቢያና ህወሓት ኢህአዲግ ኤርትራ የኢትዮጵያ ቅኝ ግዛት ነበረች ካሉ ውጤቱን በጸጋ መቀበል ነበረባቸው ለማለት ነው።
እነዚህን ሁለት የህግ ጥሰቶችንና የአሰብ ራስ ገዝ በኤርትራ መነጠቅን በድንበር ኮሚሽኑ ችሎት ኢትዮጵያን የወከሉ ጠበቆች አላነሱትም። ምናልባት አሰብ የኢትዮጵያ አካል ነች ብሎ መከራከር የአሰብ ኢትዮጵያዊነት በተነሳ ቁጥር በቁጣ የሚገነፍሉ አንዳንድ ኢህአዴጎችን ስለሚያስከፋ ሆነ ብለው ዘለውት ወይንም በክርክሩ ወቅት ነጥቡን እንዳያነሱ መመሪያ ተሰጥቷቸው ሊሆን ይችላል። የኢትዮጵያን ጥቅም ተከትሎ የሚያስጠብቅ አካል ቢኖርና ይህ ምናልባት አዋጪ ሊሆን ይችል የነበረ ክርክር ለድንበር ኮሚሽኑ ቢቀርብ ምናልባትም አሰብ የኢትዮጵያ ሉዓላዊ ግዛትና የባህር በር ሆና ልትቀርና የቀይ ባህር አፋሮችም አንድነትና ኢትዮጵያዊነት ሊከበርላቸው በተቻለ ነበር። ይህን አብይ የህግ ክርክር በድንበር ኮሚሽኑ ችሎታ ለማንሳት አሁንም የኢትዮጵያን መብት አሳልፎ መስጠት ነው። የድንበር ኮሚሽኑ ዳኞች ይህንን የመሰለ የህግ መፈናፈኛ ቢቀርብላቸው ኖሮ የኢትዮጵያ የባህር በር መብት ዓለም የደገፈው ጉዳይ ስለነበርና 90 ሚሊዮን የኢትዮጵያ ህዝብ በእግር መንገድ ርቀት ወደብ አልባ ማድረግ ፍጹም ኢፍትሃዊ ስለሆነ አሰብ ወደ ኢትዮጵያ እንዲታጠፍ ዳኞቹ ሊወስኑ ይችሉ ነበር። የድንበር ኮሚሽኑ መሬታቸውን ወደ ኤርትራ ያካለለባቸው ኢትዮጵያውያን የዜግነት መብት በአልጀርስ ስምምነት የኢትዮ ኤርትራ ድንበር ኮሚሽን የሞቱ የቅኝ ግዛት ውሎችን ከመቃብር ቆፍሮ አውጥቶ በስራ ላይ ውሎ በሰጠው ውሳኔ መሰረት የቀይ ባህር አፋርን በከፊል ኢሮብን ኩናማንና ጾረናን ለኤርትራ መስጠቱ ከዚህ በላይ በዝርዝር ተገልጿል። የድንበር ኮሚሽኑ እነዚህን አካባቢዎች ለኤርትራ ሲሰጥ በቦታው ነዋሪ የሆነውን ህዝብ ታሪክ መመዝገብ ከተጀመረበት ጊዜ አንስቶ የያዘውንና እትብቱ የተቀበረበትን መሬት ነጥቆ ኢትዮጵያዊነት ዜግነቱን ገፎ ኮሚሽኑ ውሳኔ በሰጠበት ቀን ጀምሮ ህዝቡን ኤርትራዊ እንጂ ኢትዮጵያዊ አይደለህም ብሎታል። እነዚህ ኢትዮጵያውያን ከአያት ከቅድመ አያቶቻቸው ከዚያም በፊት የቀድሞቹ የጠላት ወራሪዎችና የቅርብ ሻዕቢያን ጭምር ሲመክቱ ኖረዋል። በአድዋ ጦርነት ጣሊያንን ካንበረከከው የኢትዮጵያ ጦር ውስጥ የአፋር ጀግኖች ጉልህ ሚና እንደተጫወቱ አዛዣቸው ልዑል ራስ መኮንን በህይወት ቢኖሩ በመሰከሩላቸው። የኢሮብም ህዝብ የጣሊያኖች ቅኝ ግዛት ከነበረችው ኤርትራ ጋር ስለሚጎራበት ዘወትር የወራሪዎቹ ገፈት ቀማሽ ሆኖ የሻዕቢያንም ጭምር ለአገሩ ነጻነት ብዙ መስዋዕትነት የከፈለ ህዝብ ነው። ስለ ኢትዮጵያ ታሪክ ቅንጣት ያህል ዕውቀት የሌላቸውና ስለ ኢትዮጵያ ሉዓላዊነትና የባህር በር መከበር ጉዳያቸው ያልሆነ አራት ፈረንጆችና አንድ አፍሪካዊ ዛሬ ተነስተው የኢሮብን የአፋርንና የኩናማን ህዝብ ኤርትራዊ ነህ እንጂ ኢትዮጵያዊ አይደለህም ብለውታል። ስለሆነም ወሰኑ በሚካለልበት ጊዜ እነዚህ ኢትዮጵያውያን ያላቸው አማራጭ ኢትዮጵያዊ ዜግነታቸውን ይዘው ወደ መሃል ኢትዮጵያ ሀገር ይሰደዳሉ ወይንም የሻዕቢያ መልካም ፈቃድ ከሆነ ኢትዮጵያዊ ዜግነታቸውን እንደያዙ የኤርትራ ፓስፖርት አውጥተው በኤርትራ ውስጥ እንደ ውጭ ሀገር ዜጋ በመሬታቸው ላይ ሊኖሩ ይችላሉ። ይህም የኤርትራ መንግስት ፈቃድ ከሆነ እንጂ የኤርትራ መንግስት የነዚህ ኢትዮጵያውያን የፀጉር አቆራረጥ ካላስደሰተው ከነበሩበት አንስቶ ኤርትራ ውስጥ ሌላ ቦታ ቢያሰፍራቸው ሉዓላዊ መብቱ ነው። ይህ ኢትዮጵያውያን ዜግነታቸውን ጥለው የኤርትራ ዜጋ እንዲሆኑ የሚያስገድድ የድንበር ኮሚሽኑ ውሳኔ የሰብአዊ ሁሉ አቀፍ መብት መግለጫ ዲክላሬሽን ኦፍ ሂውማን ራይትስ አንቀጽ 15ን በግልጽ ይጥሳል። ይህ አንቀጽ በንዑስ አንቀጽ 1 ማንም ሰው የዜግነት መብቶቹ በዘፈቀደ አይገፈፉም በማለት ይደነግጋል። ይህንን መሰረታዊ መብት በሌሎቹ የሰብአዊ መብት ሰነዶችም ሰፍሯል። በ1948 ዓመተ ምህረት የወጣው የላቲን አሜሪካና የሰሜን አሜሪካ የሰው ልጆች መብት መግለጫ አሜሪካን ዲክላሬሽን ኦፍ ዘ ራይትስ ኦፍ ማን ማንኛውም ሰው ህግ የሚያጎናጽፈው ዜግነት እንዲኖረው መብቱ ነው። ዜግነቱን የሌላ አገር ዜግነት ሊሰጠው ፈቃደኛ በሆነ አገር ዜግነት ሊለውጥ እንደሚችል መግለጫው ይደነግጋል። የአንድ ሰው የዜግነት መብት በዓለም አቀፍ ህግ የተከበረና በጣምም ዋጋ ያለው መብት ለመሆኑ እነዚህ ህግጋትና ሌሎችም ያመለክታሉ። የኢሮብ ህዝብ በተደጋጋሚ ኤርትራዊ እንዳልሆነና ለኢትዮጵያዊ ዜግነቱ እስከ ሞት እንደሚታገል በተለያዩ ጊዜያት አስታውቋል። እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 8 ቀን 2002 ዓ.ም የዛላምበሳና ኢሮብ አካባቢ ኮሚቴ በሚል ስያሜ የተቋቋመ ቡድን ለተባበሩት መንግስታት ድርጅትና የአልጀርስ ስምምነት በማስፈጸም ተሳታፊ ለሆኑት መንግስታትና ዓለም አቀፍ ድርጅቶች መሬታቸው ወደ ኤርትራ እንዳይከለልባቸውና ኢትዮጵያዊ ዜግነታቸው እንዲከበርላቸው ተማጽነዋል። እንዲሁም በኤርትራ ወረራ መሬታቸው በተያዘበት ወቅት በኤርትራ ሰራዊት ከቤት ንብረታቸው የተፈናቀሉ
የኢሮብ ተወላጆች ወደ ቤታቸው እንዲመለሱ እንዲደረግ ኮሚቴው ቀይ መስቀል ማህበርን ጠይቋል። ኢህአዲግ አልጀርስ ላይ በተፈራረመው ውል ኢትዮጵያና ኤርትራ ወሰን በሚካለሉበት ወቅት ሁለቱም ሀገራት በበኩላቸው በየጠረፋቸው ጸጥታውን እንዲያስጠብቁ ተስማምተዋል። የኢሮብ ህዝብ ደግሞ መሬቱንና ኢትዮጵያዊ ዜግነቱን በምንም አይነት እንደማይለቅ ለዚህም መብቱ ለመሞት ዝግጁ መሆኑን በተለያዩ ጊዜያት አስታውቋል። ድንበር በሚከለልበት ወቅት የኢሮብ ህዝብ በዚሁ አቋሙ ቢጸና መንግስት ምን ሊያደርግ ነው? የጸጥታ አስከባሪ ኃይሎች ፈረንጆች አላግባብ የሰጡትን ውሳኔ ለማስፈጸም በገዛ ህዝቡ ላይ እንደማይተኩስ እንተማመናለን። የድንበር ኮሚሽኑ ወደ ኤርትራ ባጠፋቸው አካባቢዎች የሚኖሩ የኢሮብና የዛላምበሳ የአፋርና የኩናማ ህዝቦች ኢትዮጵያዊ ዜግነታቸውን ከመገፈፉ በፊት ኤርትራዊነትን ወይንም የኢትዮጵያን ዜግነት ይመርጡ እንደሆነ በህዝበ ውሳኔ ማረጋገጥን በተቻለ ነበር። ያም ሆነ ይህ ኢትዮጵያን የወከሉ ጠበቆች ይህንን ግልጽ የሆነ የህግ መርህ በክርክራቸው ወቅት አላነሱትም። ስለሆነም ይህንን ክርክር በድንበር ኮሚሽኑ ፊት አለማቅረባቸው ሌላው የኢትዮጵያ መብት ለኤርትራ አሳልፎ እንደመስጠት ይቆጠራል። ከጦርነቱ በፊትም ሆነ በኋላ አሰብን ማስመለስ የሚያስችሉ የነበሩ ሁኔታዎች የኤርትራ ጦር ጥቃቱን የሰነዘረውና ባድመንና አካባቢውን ያዘው አንዳንድ የፖለቲካ መሪዎች ኤርትራ ለጦርነቱ ዝግጅት እያደረገች መሆኑን የሚያረጋግጡ አንዳንድ ማስረጃዎች ቢደርሳቸውም የኤርትራ መሪዎች አይወሩንም አላበዱም በማለት በእንዝላልነት ችላ በማለታቸው መሆኑን ከላይ ተገልጿል። ኃላፊነታቸውን ባለመወጣት ባድመ እንዲያዝና አገር እንድትደፈር ያደረጉ የፖለቲካ መሪዎች እነማን እንደሆኑ መንግስትስ ለዚህ እንዝላልነታቸው ምንስ እርምጃ እንደወሰደ ህዝቡ የሚያውቀው ነገር የለም። መሪዎቹ እንደዚህ ተደጋጋሚ ትንኮሳዎችን ችላ ባይሉና እንዝላልነትን ባያንሰራፉ ኖሮ የኢትዮጵያ የመከላከያ ኃይል ወዲያውኑ እርምጃ ወስዶ አሰብ ዘልቆ ወደቡንና አካባቢውን ሊቆጣጠር በቻለ ነበር። ኤርትራ ባድመንና አካባቢውን ወራ ከያዘች በኋላ ለቃ እንድትወጣና ቀደም ሲል በነበረችበት እንድትረጋ በተደጋጋሚ በኢትዮጵያ መንግስትና በተለያዩ የዓለም አቀፍ ህብረተሰቦች ብትጠየቅ አሻፈረኝ አለች። እንዲያውም ጅራፍ ራሱ የመታ ራሱ ይጮሃል እንዲሉ ኤርትራ በኢትዮጵያ ተወረርኩኝ በማለት ለአፍሪካ አንድነት ድርጅትና ለሌሎችም ስሞታ በማቅረቧ የጦርነቱ ቀስቃሽ ኢትዮጵያ ትሁን ኤርትራ እንዲመረመር በአፍሪካ አንድነት ድርጅት ተወክሎ ቦታው ድረስ በመሄድ ያጣራው የአፍሪካ አንድነት ድርጅት ቡድን የሚከተለውን ሪፖርት ለድርጅቱ አቀረበ። ከ1998 እስከ 2000 ዓ.ም በነበረው ጊዜ ውስጥ በኤርትራና በኢትዮጵያ መካከል በተደረገው ጦርነት ኤርትራ በጠባጫሪነት የጀመረችው ሲሆን ኤርትራ ራሷ የቀሰቀሰችውን ጦርነት የዓለሞት ባይ ተጋዳይነት መከላከል ነበር ልትል አትችልም ብሎ ነበር። ከሁለት ዓመት ዝግጅት በኋላ የኢትዮጵያ ጦር ጥቃት ሰንዝሮ ከባድመና ከአካባቢው የኤርትራን ጦር ከማስወጣቱም በላይ ዓለም አቀፍ የጦርነት ደንብ ሩልስ ኦፍ ኢንጌንጅመንት በሚፈቅደው መሰረት ወራሪውን ጦር ከአገሩ አስወጥቶ ጦሩን በክትትል ኤርትራ ውስጥ ዘልቆ ገብቶ በጥቂት ቀናት ውስጥ ሸምበቆን ባሬንቱንና አፋቤትን ጾረን መንደፈራን አዲቋላን መያዙን ለኤርትራ ህዝብ ቅርብ የሆነው የቦስተን ዩኒቨርሲቲ ጋዜጠኛ ዳን ኮኔል ዘግቦት ነበር። የኢትዮጵያ መከላከያ ኃይል የኤርትራን 3/4ኛ ግዛት ከያዘ በኋላ ለቆ እንዲወጣ ታዘዘ። ጦሩ ግስጋሴውን ቀጥሎ አሰብን ወደ ኢትዮጵያ ማጠፍ ያስችለው የነበረው ሁኔታ በፖለቲካ መሪዎች ድክመት ወይንም ሆን ብሎ ኢትዮጵያን ወደ ባልባ ለማድረግ በመፈለግ የኢትዮጵያ መከላከያ ኃይል አሰብ ዘልቆ በቁጥጥሩ ስር ማድረግ አልቻለም። የኢትዮጵያ ጦር በያዛቸው በኤርትራ ግዛቶች ውስጥ ረግቶ አካባቢዎቹን ለቆ ለመውጣት አሰብን ወደ ኢትዮጵያ ማጠፍ ቅድመ ሁኔታ ቢያደርገው ኖሮ ኤርትራ ይህንን ቅድመ ሁኔታ ከመቀበልና አሰብን ለኢትዮጵያ ከማስረከብ አማራጭ አይኖራትም ነበር። የኢትዮጵያ የባህር በር መብት ከመነሻው ከተባበሩት መንግስታት ድርጅት ጀምሮ አራቱ ኃያላን አገራትና ሌሎችም የሚደግፉት ነገር ስለነበር በዚህ እርምጃዋ ኢትዮጵያ በዓለም አቀፉ ህብረተሰብ ነቀፌታ አይደርስባትም ነበር። በአንዳንድ ጉዳዩን በተከታተሉ ሰዎች ግምት የኢትዮጵያ መከላከያ ኃይል አስመራ ዘልቆ የኤርትራን ዋና ከተማ ሊይዝ ይችል እንደነበር ይናገራሉ። ኤርትራ የዓለም ህብረተሰብ ዕውቅና የሰጣት ሉዓላዊ ሀገር እንደመሆኗ መጠን የኢትዮጵያ መከላከያ ኃይል አስመራን ቢይዝ ኖሮ በተባበሩት መንግስታት የጸጥታው ምክር ቤትና ዓለም አቀፉ ህብረተሰብ በኢትዮጵያ ላይ ውግዘት ከመሰንዘሩም በላይ
ሌላም አስገዳጅ እርምጃ ሊወስድ ይችል ነበር። የጦሩ ወደ አስመራ ግስጋሴ በአሜሪካኖች ማስጠንቀቂያና ዛቻ ምክንያት እንደቆመም አንዳንድ ውስጥ አዋቂዎች ተናግረዋል። የኢትዮጵያ መከላከያ ኃይል አስመራን ሊይዝ ከቻለ ፊቱን ወደ ምስራቅ አዙሮ አሰብን ነፃ ማውጣት አያዳግተውም ነበር። ይህንም ቢያደርግ ኖሮ መከላከያ ኃይሉ በአገሩ ላይ ወደር የሌለው ውለታ ጥሎ ነበር። ይህንም ማስፈጸም ይቻል አይቻል እንደነበር የአገሩ ህልውናና ደህንነት አምኖ ለሰጣቸው የጦር አዛዦች አንድ ቀን ሐቁን ለኢትዮጵያ ሕዝብ እንደሚነግሩት ተስፋ ይደረጋል። የኢትዮጵያ መከላከያ ኃይል በቡሬ ግንባር ከጠላት በሚፋለምበት ወቅት ጠቅላይ ሚኒስትር መለስ ዜናዊ ፓርላማ ተገኝተው ለፓርላማ አባላት ስለ ጦርነቱ መግለጫ በሰጡበት ወቅት የመከላከያ ኃይላችን በጥሩ ሁኔታ ላይ እንዳለና ዘልቆ አሰብን ከመያዝ የሚያግደው ምንም ነገር እንደሌለ የኢትዮጵያ ሕዝብና የፓርላማ አባላትን ባስደመመ በጭብጨባ በታጀበ ንግግራቸው አብስረው ነበር። ኮሎኔል ተወልደ ገብረተንሳይ ስለ ምስራቅ ግንባር ሲጽፉ ይህንኑ የጠቅላይ ሚኒስትሩን አባባልም አረጋግጠዋል። ኮሎኔሉ የኤርትራ መንግስት ሰኔ 4 ቀን 1990 ዓ.ም በቡሬ ግንባር በከፈተው ድንገተኛ ማጥቃት የአፋር ሕዝብ ከሰራዊታችን ጎን በመሰለፍ ወራሪውን በጀግንነት ሲገጥም የ52ኛው የኤርትራ ኮማንዶ ክፍለ ጦር በውጊያው ተሸንፎ መበተን ሲጀምር በየመንገዱ እያደፈጠ አንድ በአንድ ለቅመውታል ብለዋል ኮሎኔል ተወልደ ገብረተንሳይ። ባድመን እንደ ምክንያት የፍጻሜው መባቻ የኢትዮ ኤርትራ ጦርነት እውነተኛ ታሪክ በተሰኘው በ2009 ዓ.ም በታተመው መጽሐፋቸው ገጽ 312 ላይ ኮሎኔል ተወልደ ገብረተንሳይ በመቀጠል የካቲት 7 ቀን 1991 ዓ.ም ከንጋቱ 12 ሰዓት ከ30 ላይ በቡሬ ግንባር የተጀመረውና ኢትዮጵያ በአየር ጥቃት ያፋፋመችው ውጊያ የኢትዮጵያ ሚግ 21 ተዋጊ ጀቶች ከኢትዮጵያ ድንበር ወደ ውስጥ 51 ኪሎ ሜትር ዘልቆ በመግባት ከአሰብ 20 ኪሎ ሜትር ርቆ በሚገኘው በርስፌ ተብሎ በሚጠራው አካባቢ በኤርትራ ጦር ላይ ድል መቀናጀቱንና በቦታው ተከማችቶ የነበረው የጦር መሳሪያና ተሽከርካሪዎች ማውደሙን የኤርትራ ተከላካይ ጦር የኢትዮጵያ ጀቶችን ለመጣል ያደረገው ጥረት እንዳልተሳካለት የኢትዮጵያ መንግስት ቃል አቀባይና አጃንስ ፍራንስ ራዲዮ አረጋግጠው እንደነበር ገልጿል። ይህም የሚያሳየው የኢትዮጵያ ጦር ቢፈቀድለት ኖሮ አሰብን ለመያዝ የሚያግደው ምንም ነገር እንዳልነበር ነው። በዚህ አይነት የኢትዮጵያ መከላከያ ኃይል አሰብ ደርሶ ተመለሰ ማለት ይቻላል። መከላከያ ኃይላችን ጠቅላይ ሚኒስትሩ እንዳረጋገጡት ይህንን ያህል እየቀናው አቅሙም እያለው የኢትዮጵያ ህጋዊ መብት ወይንም በተባበሩት መንግስታት አባባል የኢትዮጵያ ህጋዊና አስፈላጊ የሆነውን የባህር በር ከጠላት እጅ ፈልቅቆ ነፃ ሳያወጣ የቀረበትና ይህንን የኢትዮጵያ የባህር በር መብት የለቀቀበት ምክንያት ህዝቡ ከፖለቲካ መሪዎች መልስ ይፈልጋል። እንደ አውሮፓውያን አቆጣጠር በ1991 ሻዕቢያ አስመራን፣ ህወሓት ኢህአዴግ አዲስ አበባን ከተቆጣጠሩ በኋላ ኤርትራውያን በኢትዮጵያና በኢትዮጵያውያን ጉዳይ ፈላጭ ቆራጭ አዛዥና ናዛዥ ሆነው እንደነበር የቅርብ ጊዜ ትዝታ ነው። ኢትዮጵያውያን በገዛ ሀገራቸው ባዕዳን ሆነው የባንክ ብድርም ሆነ የሥራ ዕድል ለማግኘት ኤርትራውያን ከኢትዮጵያውያን ቅድሚያ የሚያገኙበት ሁኔታ ነበር። ህወሓትን ያማለለው የኤርትራ ፍቅር በተለያዩ ምክንያቶች ሲያረጅ የአፍሪካ የዲፕሎማቶች ኮሚቴ እንደዘገበው በኤርትራ ቀስቃሽነት ጦር ተማዘው ጦርነቱ በኢትዮጵያ አሸናፊነት ቢደመደምም ከጦርነቱ ተጠቃሚ ኤርትራ ሆነች። የቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሕግ ፋክልቲ መምህር ፕሮፌሰር ክሪስቶፈር ክላፍም ስለ ድንበር ኮሚሽኑ የተዛባ ውሳኔ ሲጽፉ ውሳኔው ኢትዮጵያ የተጎናጸፈችውን ድል ዋጋ ሳጥቶት ኢትዮጵያ ሽንፈትን ከድል መንጋጋ ፈልቅቃ እንድታወጣ ተገደደች። ኢትዮጵያ pulled defeat from the jaws of victory በማለት በኢትዮጵያ ላይ የደረሰውን ክስረት ገልጸዋል። ከነዚህ ክስረቶች ዋና ዋናዎቹ አንዳንድ የኢትዮጵያዊ ሉዓላዊ ግዛቶች በኤርትራ እጅ መውደቅና የኢትዮጵያ የባህር በር መዘጋት ብቻም አይደለም። ኤርትራ ጦርነት በመቀስቀሷ የአሰብ የባህር በር በሕግ ጸደቀላት። ጾረዳና ሌሎችም የኢትዮጵያ ግዛቶች ወደ ኤርትራ ታጠፉ። ሁለቱም ሀገራት በጦርነቱ ጉዳት ደርሶብኛል ብለው ለአልጀርስ የካሳ ኮሚሽን ያቀረቡት ጥያቄ የሁለቱም ጉዳት ተሰልቶ ኢትዮጵያ ለደረሰባት ጥፋት $10 ሚሊዮን ብልጫ ኤርትራ እንድትከፍላት ኮሚሽኑ ወሰነ። ኢትዮጵያ $10 ሚሊዮን ብልጫ ለኢትዮጵያ እንድትከፍል ቢወሰንባትም ገንዘቡን እንደማትከፍልና ለመክፈልም አቅሙም እንደሌላት በእርግጠኝነት መናገር ይቻላል። የካሳ ኮሚሽኑም ለሁለቱም ካሳ ሲወስን አገራቱ ሊከፍሉ እንደማይችሉ በመረዳት ነበር በጣም ዝቅተኛ ካሳ ይቆረጠው።
ኤርትራና ኢትዮጵያ በሰውና በንብረት ላይ ላደረሱት ለእያንዳንዳቸው ካሳ እንዲከፍሉ ታዞ የኢትዮጵያ ድርሻ በ10 ሚሊዮን ቢበልጥም የካሳ ኮሚሽኑ ኤርትራ ጦርነት በመቀስቀሷ ለኢትዮጵያ የቅጣት ካሳ ፐኒቲቭ ዳሜጅ እንድትከፍል አልተቆረጠላትም። ኢትዮጵያ በካሳ ኮሚሽኑ ክርክር ባድዋን ወጣች ማለት ይቻላል። ምክንያቱም ኤርትራ የአይደር ትምህርት ቤትና ከጦርነቱ ውጪ መሆን የሚገባቸውን አካባቢዎች በቦምብ ስደበድብ ለዚህ ሁሉ የተፈረደባት የጦር ካሳ 10 ሚሊዮን ዶላር ብቻ ነው። እንዲህ አይነቱ ካሳ በአሜሪካና በአውሮፓ ፍርድ ቤቶች ለስድብ ለሚያህል ትንሽ ነገር ይቆርጣሉ። በአንድ ወቅት በአሜሪካ ውስጥ አንዲት ሴትየው አንድ ሬስቶራንት ገብታ ቡና አዛ ትኩስ ቡና ጭኗ ላይ ስለፈሰሰ ክስ አቅርባ ሬስቶራንቱ 10 ሚሊዮን ዶላር ካሳ እንዲከፍላት ፍርድ ቤቱ ቆረጠላት። ምናልባት ወራሪዋ ኤርትራ ወረራ በመክፈቷና በሽንፈቷ የከፈለችው ዋጋ ቢኖር በአልጀርስ ስምምነት መሰረት ኢትዮጵያን የሚያዋስነው 25 ኪሎ ሜትር የኤርትራ ግዛት የሰላም ቀጠና ሆኖ የተባበሩ መንግስታት የሰላም አስከባሪ ኃይሎች እንዲሰፍሩበትና እንዲቆጣጠሩት መደረጉ ነበር። ያም ቢሆን የሰላም ቀጠናውን ኤርትራ በኃይል መልሳ በእጁ አስገባችው። ኤርትራ ጦርነት ጭራ ስትሸነፍ የኤርትራ መንግስት መቀጣትና ለአንዴና ለመጨረሻ ጊዜ የኢትዮጵያ የባህር በር መብት መረጋገጥ ነበረበት። ከጠላት ሲከላከሉ ለወደቁት በ10 ሺዎች ለሚቆጠሩ ውድ ኢትዮጵያውያንና ኢትዮጵያዊት በመቶ ሺዎች የሚቆጠሩ ከቤት ንብረታቸው ለተፈናቀሉ ዜጎች ለጠፋው የግልና የህዝብ ንብረት ኤርትራ መክፈል ነበረባት። ኤርትራ ግን ለነዚህ ጥፋቶች ቤሳቤስቲን ሳትከፍል ይልቁንም በከፈተችው ወረራ ተጠቃሚ ሆነች። የድንበር ኮሚሽኑን ውሳኔ ኢትዮጵያ መሰረዝ ይገባታል። የተኩስ አቁም ስምምነት መጣስ። አልጀርስ ስምምነት ውስጥ ከተካተቱት ከዋና ዋናዎቹ አንቀጾች አንዱ ስለ ተኩስ አቁም የሚደነግግ ነው። የዚህ አንቀጽ መጣስ ከሌሎቹ ጥሰቶች ሁሉ የከፋ ነው ማለት ይቻላል። ምክንያቱም የተኩስ አቁም ጥሰት የስምምነቱ ዋነኛና አንኳር ዓላማ ስለሚጥስ ነው። ተኩሱ ካልቆመ ስምምነቱ ምንም ዋጋ አይኖረውም ማለት ነው። የተኩስ አቁም ስምምነት ከተደረሰና የአልጀርስ ስምምነት ከተፈረመ በኋላ በተለያዩ ጊዜያትና ቦታ የኤርትራ ጦር በኢትዮጵያ ጦር ላይ ትንኮሳ ያካሄድ እንደነበር ኢህአዲግ በተደጋጋሚ ከሶ ነበር። የኤርትራ ጦር በእውነትም ኢህአዲግ እንደሚለው በተለያዩ ጊዜያት በኢትዮጵያ ጦር ላይ ትንኮሳ ሰንዝሮ ከሆነ ይህም ድርጊት የስምምነቱ ዋናውን አንኳር የሆነውን ተዋዮቹ የገቡትን ግዴታ ስለሚጥስ ኢህአዲግ ስምምነቱን መሻር ይገባው ነበር። ምሰሶ ወይንም ችካል በወሰኑ ላይ ስለመትከል የድንበር ኮሚሽኑ የጦርነቱ መንስኤ የሆነችውና ከሻዕቢያ እጅ ለማስለቀቅ እልፍ አላፍ ኢትዮጵያውያን የተሰውለትን ባድመ ለኤርትራ በመስጠቱ በኢህአዲግ ሰፈር ከፍተኛ መደናገጥ ተፈጥሮ እንደነበር የሚታወስ ነው። ውሳኔው የመጨረሻ ይግባኝ የሌለበት መሆኑን እያወቀ ኢህአዲግ የኮሚሽኑ ውሳኔውን አስመልክቶ ማጣሪያ ጠየቀ። የማጣሪያው ጥያቄው ጉዳይ እንደገና ይታይልኝ ማለት ስለሆነ ኮሚሽኑ ከእንግዲህ ወሰን አካሎች ችካል ከመትከል በስተቀር የቀረው ነገር እንደሌለ ገልጾ በኢትዮጵያ ቀርቦ የነበረውን አንድ ጊዜ ይብራራልኝ ሌላ ጊዜ ደግሞ እንደገና በሶስተኛ ወገን ይታይልኝ ብሎ ለተባበሩት መንግስታት የጸጥታው ምክር ቤት ያቀረበውን ጥያቄ ውድቅ ሆነ። በሁለቱ ባለጋራዎችና ስምምነቱን በታዘቡ አካላት መካከል ብዙ ውይይቶች ከተደረጉ በኋላ ኢህአዲግ ውሳኔውን በመርህ ደረጃ መቀበሉን ገልጾ ድንበር ማካለሉ ዲሊሚቴሽን ቢጠናቀቅም ምሰሶ ከመቆሙ ወይም ችካል ከመተከሉ በፊት የሰዎች አሰፋፈርና የመሬት አቀማመጥ ከግምት ውስጥ አግብቶ ሰጥቶ በመቀበል መካለል አለበት ሲል ተከራከረ። ሻዕቢያ ደግሞ የኮሚሽኑ ውሳኔ የመጨረሻ እንደመሆኑ መጠን ምንም አይነት ማስተካከል ሳይደረግ እንደ ውሳኔው ቃል መፈጸም አለበት በማለት በወሰኖቹ ላይ ችካል እንዲተከል አጥብቆ ጠየቀ። ኮሚሽኑ ሁለቱ መንግስታት ይስማሙ እንደሆን በሚል በቂ ጊዜ ከሰጠ በኋላ ሁለቱም በአቋማቸው ጸኑ። ኮሚሽኑ ዘመናዊ የአካለል ስልት ተጠቅሜ የድንበር መስመሩ የሚሰፍርበትን መሬት ምን እንደሚመስል ከሰማይ በአውሮፕላን በተነሱ ፎቶግራፎች አይቼ ችካል የሚተከልባቸውን ነጥቦች ለይቼ የማስመሰል ማካለል ቨርቹዋል ዲማርኬሽን አድርጌ ስራዬን አጠናቀቅ ያለው ሲል እንደ አውሮፓውያን አቆጣጠር ህዳር 30 ቀን 2007 አስታወቀ። ኤርትራ ይህንን ማካለል በደስታ ስትቀበለው ኢትዮጵያ በጽኑ ተቃወመችው። ኢትዮጵያ ይህንን የማካለል ዘዴ የህግ ልብ ወለድ ሌጋል ፊክሽን ነው በማለት እንደማትቀበለው አስታወቀች። ለዚህም የኢትዮጵያን ቢታ ኤርትራውያን አሜሪካንን ተጠያቂ አድርገዋል።
በኤርትራውያን እይታ ኢትዮጵያ ለመካለል ፈቃደኛ ያልሆነችውና የኤርትራ ሉዓላዊ ግዛት የያዘችው የአሜሪካ የገንዘብና የዲፕሎማሲ ድጋፍ ተማምና መሆኑን ኤርትራውያን ሲገልጹ ለዚህም ተወቃሽ ያደረጓቸው በቡሽ አስተዳደር ጊዜ የአፍሪካ ክፍል ረዳት ሚኒስትር የነበሩትን ወይዘሮ ጄንዳይ ፍሬዘርን ነው። ኤርትራ በታላቅ ደስታና ጉጉት የተቀበለችው የማስመሰል ማካለሉ ባድመንና ሌሎቹን አካባቢዎች ወደ ኤርትራ በማጠፉና ኢትዮጵያን ወደ ባልባ አድርጎ ስለሚያስቀር ነው። ይህንን መሰረት በማድረግ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በተለያዩ ጊዜያት በአፍሪካ ከተደረጉ የድንበር መካለሎች ሁሉ የኤርትራና የኢትዮጵያን ያህል የተዋጣለት አከላለል የለም ሲሉ ተናግረዋል። በመቀጠልም በኢትዮጵያና በኤርትራ መካከል የድንበር መካለል ችግር የለም ተካሎም ተጠናቋል ብለዋል። በአቶ ኢሳያስ አባባል አሁን የቀረው ኤርትራ በፍርድ የተሰጣት ሉዓላዊ ግዛቶቿን በኢትዮጵያ መያዛቸው ነው። ኤርትራ ይህንን ለማስፈጸም ደፋ ቀና የምትል ሲሆን እስከዛሬ ሰሚ አግኝታ ኢትዮጵያ በኮሚሽኑ ውሳኔ መሰረት ባድመንና ሌሎችም ለኤርትራ የተወሰኑ ግዛቶችን እንድታስረክብ የተደረገባት ግፊት የለም። አሜሪካን ከለላ ስለሆነቻት ነው በማለት አሜሪካንን እጅግ አምርረው በመውቀሳቸው በዚህም ምክንያት አሜሪካና ኤርትራ በጣም የተበላሸ ግንኙነት አላቸው። በተጨማሪም የአሜሪካና የኤርትራ ግንኙነት የተበላሸው አሜሪካ ኤርትራ የሶማሊያ አሸባሪዎችን ትረዳለች ከሚልም ጭምር ነው። እዚህ ጋር አንባቢያን እንዲያስተውሉት የምንፈልገው ጉዳይ ይህ መጽሐፍ ለህትመት የዋለው በ2003 ዓመተ ምህረት መሆኑን ነው። የድንበር ኮሚሽኑ የተሰጠው ኃላፊነት ድንበሩን ማካለልና ዲሊሚት ማካለሉም እንደተጠናቀቀ ምሰሶ ማቆም ወይም ችካል መትከል ነበር። ኮሚሽኑ ያደረገው ግን በኢትዮጵያና በኤርትራ ካርታ ላይ ከላይ እንደተገለጸው አንዳንድ ምሰሶ የሚተከልባቸው ነጥቦችን በማስቀመጥ በማስመሰል አካል ያለው ስራዬንም አጠናቀቅ ያለው በማለት ፋይሉን ዘግቶ ተነሳ። የድንበር ኮሚሽኑ በአልጀርስ ስምምነት አንቀጽ 4 መሰረት ለኮሚሽኑ የተሰጠው ስልጣን የሁለቱ ሀገራት ድንበር ማካለልና ከዚያም በኋላ ምሰሶ በመሬት ላይ ማቆም እንጂ ማስመሰል ቨርቹዋል ዲማርኬሽን ብሎ ነገር ለኮሚሽኑ አልተሰጠም። አሁን ኮሚሽኑ ያደረገው የኮሚሽኑ አባላት ወይንም ወኪሎቻቸው መሬቱን ሳይረግጡ በስምምነቱ ያልተጠቀሰ በካርታ ላይ ነጥቦችን ማመላከት ምሰሶን መትከል ሊተካ አይችልም። ኮሚሽኑ በመሬት ላይ ምሰሶ ማቆም እንጂ በወረቀት ላይ ማመልከት ስምምነቱ ከሰጠው ኃላፊነት ውጪ ከመሆኑም በላይ በማስመሰል መካለል ቨርቹዋል ዲማርኬሽን ምሰሶ በሚቆምበት ጊዜ ሊከሰቱ የሚችሉ ችግሮችን ማረም አይችልም። በሁለት ሀገሮች መካከል ወሰን ተካሉ ምሰሶች በሚተከሉበት ጊዜ አንዳንድ ያልተጠበቁ የመሬት ሁኔታዎች ሊገጥሙ ይችላሉ። ለምሳሌ ምሰሶ የሚቆምበት ስፍራ እልም ያለ ገደል ሆኖ ምሰሶን መትከል በፍጹም የማይቻልበት ሁኔታ ሲያጋጥም ምሰሶን ትንሽ ፈቀቅ አድርጎ መትከል የተለመደና በብዙ ሀገሮች የሚሰራበት ነው። ይህም ማድረግ የሚቻለው በቦታው ተገኝቶ እርምት በማድረግ ሲሆን በወረቀት ላይ የሚደረግ ምልክት ይህ መታረም ያለበትን ጉራባይሌ ሁኔታ ሊያሳይ አይችልም። የድንበር ኮሚሽኑ በዚህ ህጉ በማያውቀውና ስምምነቱ ውስጥ ባልተገለጸ የማስመሰል ማካለል አድርግ ያለው ማለቱ ከተሰጠው ኃላፊነት ውጪ ስለሆነ ስምምነቱን መጣስ ነው። ስለዚህ ስምምነቱ በሚያዘው መሰረት በኢትዮጵያና በኤርትራ መካከል የድንበር ምሰሶ አልተተከለም ማለት ሲሆን ኮሚሽኑም ምሰሶቹን ከመትከሉ በፊት ስራውን በማቆም ስምምነቱን ስለጣሰ ኢህአዴግም ስምምነቱም ሆነ የድንበር ኮሚሽኑ ውሳኔ መሻር ሙሉ መብቱ ነው። ከዚህ በላይ የተዘረዘረው የማስመሰል ምሰሶ ተከያለው ማለት የድንበር ኮሚሽኑ በአልጀርስ ስምምነት የተሰጠውን ኃላፊነት መጣሱንና ስምምነቱን ማፍረሱ እንዳለ ሆኖ ኤርትራም ስምምነቱን ከ4 ጊዜ ባላነሰ ስትጥስ ኢህአዴግ ለድንበር ኮሚሽኑም ይሁን ስምምነቱን ለማስፈጸም ለተመደቡ አካላት አንድም ጊዜ ይፋዊ ተቃውሞ ሲያሰማ አልተደመጠም። የሁለቱን ሀገራት ወታደራዊ እንቅስቃሴ ለመቆጣጠር በተባበሩት መንግስታት የጸጥታው ምክር ቤት ከተቋቋመው የሰላም አስከባሪው ኃይል ውስጥ ኤርትራ አንዳንድ አሜሪካኖችን፣ አውሮፓውያንን፣ ካናዳውያንና ሩሳውያን ከአገር አባረረች። ሁለቱ ሀገራት ተካለው ወሰኖቻቸውን ለመለየት ምሰሶ እስኪያቆሙ ድረስ የሰላም አስከባሪው ኃይል በሰላሙ ቀጠና እንዲቆይ ስምምነት ተደርሶ ነበር። ሆኖም ምሰሶቹ ተተክለው የድንበር መካለሉ ስራ ከመጠናቀቁ በፊት ኤርትራ አንዳንድ የሰላም አስከባሪ አባላትን ማባረሯ ስምምነቱን መጣስ ነበር። ስለሆነም አሁንም ስምምነቱን ኤርትራ መጣሷን ኢህአዴግ እያወቀ ስምምነቱና ውሳኔውን ለመሰረዝ በቂ ምክንያት እያለው በዝምታ ማለፍ መረጠ።
ኤርትራ እነዚህን ጥሰቶች በመፈጸሟ ስምምነቱን ወይም ውሳኔው ተሰረዘ ማለት አይደለም። ኤርትራ ስምምነቱን ስትጥስ ኢትዮጵያ ስምምነቱን የመሰረዝ መብት ይሰጣታል እንጂ ስምምነቱ ተሰረዘ ማለት አይደለም። ኢህአዴግ የድንበር ኮሚሽኑ የሰጠው ውሳኔና ስምምነቱን በግልጽና በይፋ ሽሮ መሻሩንም ለድንበር ኮሚሽኑና ለተባበሩት መንግስታት ዋና ጸሐፊ አስታውቆ ውሉን የሻረበትን ሰነድ በተባበሩት መንግስታት አርካይቭ ሲቀመጥ ብቻ ስምምነቱ እንደተሻረ ሊቆጠር ይችል ይሆናል። ኢህአዴግ ስምምነቱ በሻዕቢያ መጣሱ በተለያዩ ጊዜያት በሚዲያ ቢገልጽም ራሱ ኢህአዴግ ስምምነቱን ስለመሰረዙም ሆነ የድንበር ኮሚሽኑ ውሳኔ ስለመሻሩ ያለው ነገር የለም። እንዲህ አይነት ክርክር በሚነሳበት ጊዜ ዝምታ በህግ ፊት የሌላውን አቋም እንደመቀበል ይቆጠራል። ሳይለንስ ኢዝ አክሴፕታንስ። ስለሆነም ኤርትራ የአልጀርስ ስምምነቱንም ሆነ ውሳኔውን ምንጊዜም ልታነሳው ትችላለች። በግልግል ዳኝነት የተወሰኑ እንዲያውም ከግልግል ዳኝነት በላይ ክብርና ክብደት ያላቸው በተባበሩት መንግስታት ዋና የፍትህ አካል በሆነው በዓለም አቀፍ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ ውሳኔ ያገኙ ጉዳዮችን እንኳን መሻር ወይንም ውሳኔውን አልቀበልም ማለት የተለመደ ነው። መንግስታቱ በመረጧቸው ዳኞች ፊት ቀርበው ከተከራከሩ በኋላ ወይንም ዓለም አቀፍ ፍርድ ቤት ቀርበው ከተረቱ በኋላ የግልግል ዳኞች ወይንም የፍርድ ቤቱ ውሳኔ መሰረታዊ ጥቅሞቻቸውን የሚጻረሩ ከሆኑ ውሳኔዎቹን አንቀበልም ያሉባቸው አያሌ ጊዜያቶች አሉ። መንግስታት እንደዚሁ መሰረታዊ ጥቅሞቻቸውን የሚጎዱ መስሎ በታያቸው ጉዳይ በዓለም አቀፍ ፍርድ ቤት በተከሰሱ ጊዜ ክሱን ተቀብሎ ፍርድ ቤት መቅረብ እንኳን ፈቃደኛ ያልሆኑባቸው ጊዜያትም አሉ። አንድ የውል ግዴታን ወይንም የፍርድ ቤት ውሳኔን አክብሮ መፈጸም አገሪቱን የሚያጠፋ ከሆነ የውል ግዴታን ከመፈጸም በፊት ህልውናን በማስቀደም ውሉን መሰረዝ ይቻላል የሚል የቆየ የህግ መርህ አለ። ላለመግባባቱ መንስኤ የሆነው ጉዳይ በተባበሩት መንግስታት የጸጥታ ምክር ቤት እይታ ለዓለም ሰላምና ጸጥታ አስጊ መስሎ ካልታየ የተባበሩት መንግስታት የፍርድ ቤትንም ወይንም የግልግል ዳኞች ትዕዛዝ ወይም ውሳኔ እንዲፈጽሙ ማስገደድ አይቻልም። ስለሆነም መንግስታት የግልግል ዳኝነት ወይንም የዓለም አቀፍ ፍርድ ቤት መጥሪያም ሆነ ውሳኔ አንቀበልም ያሉባቸውና በዚህ ምክንያት ምንም ችግር ያልገጠማቸው ሀገራት በምሳሌነት መጥቀስ ይቻላል። እንደ አውሮፓውያኑ አቆጣጠር በ1974 ዓ.ም ፈረንሳይ በፓሲፊክ ውቅያኖስ በኒውዚላንድ እና በአውስትራሊያ አካባቢ የኒውክሌር ቦምብ ሙከራ ልታደርግ በወሰነች ጊዜ እነዚህ ሁለቱ ሀገራት ሙከራው እንዳይደረግ በዓለም አቀፍ ፍርድ ቤት ክስ መሰረቱ። ፍርድ ቤቱ የሁለቱንም ክርክር ከሰማ በኋላ ፈረንሳይ የኒውክሌር ሙከራውን እንድታቆም ቢበይንም ፈቃደኛ ሳትሆን ቀርታ ውሳኔውንም እንደማትቀበል ለተባበሩት መንግስታት ዋና ጸሐፊ አስታወቀች። የኒውክሌር ፍንዳታ ሙከራውንም አደረገች። እንዲሁም የደቡብ አሜሪካዊቱ ሀገር ኒካራጓ አሜሪካ ወታደራዊና ሌላም ጥቃት አድርሳብኛለች በማለት በ1984 ዓ.ም በዓለም አቀፍ ፍርድ ቤት ክስ አቅርባ ነበር። ፍርድ ቤቱም አሜሪካ የኒካራጓ የተለያዩ መብቶች መጣሷ ጠቋሚ ማስረጃዎች ቢኖሩም አሜሪካ እንዲያውም የፍርድ ቤቱን ስልጣን አልቀበልም ብላ ለክሱ ፍሬ ነገር መልስ ለመስጠት ፈቃደኛ አልሆነችም። በሌለችበት የተሰጠውን ውሳኔ አልቀበልም አለች። አንድ የጀርመን ዜጋና ወንድሙ አሜሪካ ውስጥ በሰሩት ወንጀል እንደ አውሮፓውያኑ አቆጣጠር በ1998 ዓ.ም በአሜሪካ ፍርድ ቤት የሞት ፍርድ ተፈርዶባቸው ጉዳያቸውን ወደ ዓለም አቀፍ ፍርድ ቤት ወስደው ዓለም አቀፍ ፍርድ ቤት የሞት ቅጣቱ እንዲታገድ ቢያዝም አሜሪካ ፈቃደኛ ሳትሆን ቀርታ ሁለቱንም ወንድማማቾች በሞት ተቀጡ። ኢትዮጵያ የድንበር ኮሚሽኑን ውሳኔ ብትሰርዝ ተጨባጭ የሆነ ምንም አይነት ጫና ወይንም ቅጣት የሚደርስባት አይመስልም። ዛሬ ሻዕቢያ በተለይም በአሜሪካና በአውሮፓ እንደ ወንበዴ መንግስት በተቆጠረችበትና ከዚያም አልፎ የተባበሩት መንግስታት የጸጥታው ምክር ቤት ኤርትራ በሶማሊያ ያለውን መንግስት ለመጣል ለሚሰሩ ቡድኖች ድጋፍ ታደርጋለች፣ ከጅቡቲ ጋር ያላት የድንበር ችግር በሰላማዊ መንገድ ለመጨረስ ፈቃደኝነት አላሳየችም በማለት እንደ አውሮፓውያኑ አቆጣጠር በፌብሩዋሪ 25 ቀን 2010 ዓ.ም የጦር መሳሪያ አቀባ የአገሪቱን ከፍተኛ ባለስልጣናት ከሀገር ውጭ እንዳይዘዋወሩ እንዲሁም ባለስልጣናቱ በውጭ ያላቸው ንብረት እንዳይንቀሳቀስ በተደረገበት ሁኔታ ኢትዮጵያ የድንበር ኮሚሽኑ ውሳኔ ሽራለችና ማዕቀብ ይጣልባት ብትል ኤርትራ ሰሚ አታገኝም። ለዚህም የብሪታንያ የውጭ ጉዳይና በኮመንዌልዝ የአፍሪካ ዳይሬክተር ሚስተር ጄምስ በቫንን መጥቀስ ይቻላል። ኢትዮጵያ የድንበር ኮሚሽን ውሳኔ ባትቀበል
የብሪታንያ መንግስት ማዕቀብ የመጣል እቅድ አለው ወይ ተብለው ለተጠየቁት ቀጥሎ ያለው መልስ ሰጡ። የድንበር ኮሚሽኑ ያስተላለፈው ውሳኔ ለመቀበል ኢትዮጵያ ሊከብዳትና አሉታዊ ጎኑ ያመዘነ ጠንካራ ስሜት ሊፈጥር ይችላል። የብሪታንያ መንግስት በአሁኑ ሰዓት በኢትዮጵያም ሆነ በኤርትራ ማዕቀብ የመጣል አቋም የለውም። ምክንያቱም ማዕቀብ መጣል ምንም ፋይዳ የለውም። ስለዚህ የብሪታንያ መንግስት ለኢትዮጵያ መንግስት ከዛሬ ጀምሮ የድንበር ኮሚሽኑ ውሳኔ ካልተቀበልክ ምንም አይነት የገንዘብ እርዳታ አልሰጥህም የሚል አቋም የለውም። በተለይም ኢህአዴግ ሽብርተኝነትን በመዋጋት የምዕራባውያን ምርጥ ወኪል በሆነበት በአሁኑ ሰዓት ውሳኔውን ቢሽር ማንም ደፍሮ የኢኮኖሚ ቀባም ሆነ የኃይል እርምጃ ይወስዳል የሚል የለም። የድንበር ኮሚሽኑ በወሰነው መሰረት ኢትዮጵያ ለኤርትራ እንድታስረክብ የተፈረደባትን ባድመንም ሆነ ሌሎች አካባቢዎችን እንድታስረክብ አምርሮ የጠየቃት እንኳን የለም። ምናልባት ሁኔታው ከፍቶ በኢትዮጵያ ላይ የኢኮኖሚ ቀባ ይደረግባት ቢባል እንኳን ከዚህ ቀደም በአገሪቱ ላይ የተጫኑ ማዕቀቦች ውጤት አልባ ሆነው የተፈለገው ዓላማ ማስፈጸም አልቻሉም። ለዚህም ከኤርትራ የተሻለ ምሳሌ አይገኝም። ኤርትራ በሶማሊያ ሽብርተኞችን ትረዳለች በሚል በአብዛኛው በኢትዮጵያ ቀስቃሽነት የተጣለባት የኢኮኖሚ ቀባ ያደረሰባት ጉዳት አይታይም። የኤርትራው ፕሬዝዳንት የተጣለው ማዕቀብ በኢኮኖሚያቸው ላይ ምንም አይነት ጫናም ሆነ ጉዳት እንዳላደረሰ ብዙ ጊዜ ተናግረዋል። አቶ መለስ ስምምነቱን ቢሽሩት በኢትዮጵያ ላይ የሚደርስ ጉዳት አለመኖሩን በአንድ ወቅት ለአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ለወይዘሮ ጄንዳን ፍሬዘር ገልጸውላቸዋል። ወይዘሮዋ አዲስ አበባን ጎብኝተው ከአቶ መለስ ዜናዊ ጋር ተገናኝተው ስለ ሰላም አስከባሪው ኃይል ከኤርትራ መባረር ባደረጉት ውይይት ወይዘሮ ፍሬዘር ኢትዮጵያ የአልጀርስ ስምምነትን ብትሰርዝ ምን ይደርስባታል ብለው አቶ መለስን ጠየቋቸው። አቶ መለስም ለዚህ ጥያቄ መልስ ሲሰጡ ኢትዮጵያ ውሉን ብትሰርዘው በመንግስታቸው ውስጥ ያሉት ተቃዋሚ አክራሪዎችን ያጠናክራል። እነዚህ አክራሪዎች በኤርትራ ላይ ጠንከር ያለ እርምጃ እንዲወስዱ ይፈልጋሉ። ኤርትራውያንም ግራ ይጋባሉ በማለት ጥያቄውን መለሱ። በመልሱ አክራሪዎች ይጠናከራሉ ሲሉ ለአቶ መለስና ለቡድናቸው ስልጣን ስጋት ይሆናሉ ማለታቸው ግልጽ ነው። ኢትዮጵያ የድንበር ኮሚሽኑን ውሳኔ ባለማክበሯ በዓለም ህብረተሰብ ምናልባት ሊደርስባት የሚችለው ጫና አላነሱም። ኤርትራ ስምምነቱን ስትፈርም ጦሯ የኢትዮጵያ ጦር ከነበረበት ከኤርትራ ወሰን 25 ኪሎ ሜትር ርቆ በኤርትራ ምድር እንዲሰፍርና ላይታቹ ስፋቱ 25 ኪሎ ሜትር የሚሆን የሰላም ቀጠና በመሬቷ ላይ ተመስርቶ የተባበሩ መንግስታት የሰላም አስከባሪ ወታደሮች እንዲሰፍሩበት ተስማምታ ነበር። ኤርትራ ራሷ በቀሰቀሰችው ጦርነት በመሸነፏ የከፈለችው በጣም ትንሽ ዋጋ ቢኖር ይህ የሰላም ቀጠና በመሬቷ ላይ መቋቋሙ ነበር። ይህ መሬት በተባበሩት መንግስታት በተቋቋመው የሰላም አስከባሪ ኃይል ቁጥጥር ሆኖ ኃይሉ እንደፈለገ እንዲንቀሳቀስና የሰላሙን ሁኔታ እንዲቆጣጠር በስምምነቱ ተፈቅዶለት ነበር። ሆኖም ኤርትራ የሰላም አስከባሪውን ኃይል እንቅስቃሴውን በመገደብና የተለያዩ ጫናዎችን በማድረግ ለምሳሌ ነዳጅ እንዳይጓጓዝ መከልከልን የመሳሰሉ ድርጊቶች በመፈጸም የሰላም አስከባሪው ኃይል ተግባሩን እንዳያከናውንና ኃላፊነቱን እንዳይወጣ ብዙ እንቅፋቶች ተጋረጡበት። በመቀጠልም ኤርትራ የሰላም ቀጠናውን ጥሳ ገብታ በጦር ኃይል በመቆጣጠሯ በሁለቱ ሀገራት ወሰኖች ምሰሶ ቆሞ እስኪጠናቀቅ በቦታው መቆየት ይገባው የነበረው የተባበሩት መንግስታት የሰላም አስከባሪ ኃይል ስራውን አቋርጦ እንደ አውሮፓውያኑ አቆጣጠር በጁላይ 2008 ዓ.ም የሰላም ቀጠናውን ዘግቶ እንዲወጣ ተገደደ። አሁንም ኤርትራ የሰላም ቀጠናውን ስትቆጣጠር ስምምነቱን እንደገና ጥሳለች። ይህንን ጥሰት ተከትሎ ኢህአዴግም ስምምነቱንና ውሳኔውን ሊሽር ቢችልም አሁንም በዝምታ አልፎታል።